አንቺ ያምሻል እንዴ? ዲቤ ከሜላት ጋር እኮ ግንኙነት ነበራችሁ። እኔ እንኳን አይቻችኋለሁ እንዴ። እና ግንኙነት ስለነበረን ልጁ ያንተ ነው ማለትሽ ነው? አዎ፣ ምክንያቱም ከወርካ ጋር ምንም አይነት ግንኙነት አልነበራትም። የኔ መሆኑን በምን አወቅሽ? ከራሱ ከወርካ። እና ታዲያ ወርካ እንዳልዋሽሽ በምን አወቅሽ? ቆይ ስታስበው ለምን ይዋሸኛል? እንዳትጣዩ ነው። አርግዛለች እኮ ቢቆይም መታወቁ ስለማይቀር አይዋሽም። ምን እያልሽኝ ነው? ከወርካ ጋር ግንኙነት ካደረጉ 5 ወር አልፏቸዋል። ጽንሱ ደግሞ የ3 ወር ነው። ይቅርታ አድርጊልኝ፣ ይህን ለማመን ይከብደኛል። የኔ ድርሻ ማሳመን ሳይሆን መናገር ነው። እና ሜላት የኔ ልጅ አረገዘች ማለት ነው ሲኖላ? አዎ፣ የልጅ ፍቅርህን ስለማውቀው አንተም ሜላትም ከህይወቴ እንድትወጡ ስለምፈልግ ነው የነገርኩ። እንዴ ይህን ግን እንዴት አወቅሽ? ወርካን ካንተን ያረገዝኩት ብለው እሱ ጋር ነች። እና አንቺም ጎረምሳሽን እንድትተውልሽ ነው ይህንን ዘዴ ዘይደሽ መጣሽው? ወርካና እኔ ማንም አይለየንም። ዲቤ ውሳኔው ያንተ ነው። ወይኔ ዲቤ፣ ወይኔ ዲቤ፣ ሲኖላ እንደዚህ ትፈንጭብኝ። ትሰሚኛለሽ? ህይወትሽን ያላበላሽው እና አልፈልግሽም ማለት ምን ማለት ነው? ልጄም የኔ አይደለም እያልከኝ እኮ ነው። አንቺ አሁን አርግዣለሁ ያልሽው ሲኖላን ስለማፈቅር ብቻ ነው። አይደለም። ለምን እንደዚህ ያደርጋለሁ? እሷን እንድትዋት ስለፈለግሽ። ኦርካ፣ እሷ እንደዚህ አይነት ሰው ናት ብለህ ታስባለህ? ከዚህም በላይ አታውቀኝም ማለት ነው። አዎ፣ አንቺን አላቅሽም። ጭራሽ ተቀይረሻል። መስሎ ነው እንጂ እኔ እንደ በፊቱ ነኝ። ስለማስመሰልሽ በማውራት አትድከሚ። ኦርካ፣ ተረዳኝ። ይኸውልሽ ሜላት፣ በደንብ አውቄሻለሁ። ስለዚህ ረፊ። እንደሱ ነው የምታስበው? ደጋግመሽ ጠየቅሽኝ። አዎ እንደሱ ነው ማስብ። ትሰማኛለህ? አሁን ትዕግስት አልቋል። ወደድክም ጠላህም እኔ ጋር ትኖራለህ። ሲሎና አሁንም ወጥመድ ውስጥ ወደቀች። በጣም እንግዲህ በሚገርም ሁኔታ አሁንም አትመኛቸው፣ ተጠንቀቂ እያላትም እንግዲህ ወርካ ልትሰማ አልቻለችም። አሁንም እንግዲህ ሲሎና የወርካ እህት ማለት ነው እና ሜላት አሁንም እያጠቋት ትገኛለች። በጣም በሚገርም ሁኔታ ሲሎና አሁንም ሰውን እያመነች ትገኛለች። እናም እንግዲህ ወርካ ከዚህ በፊት ተጠንቀቂያቸው፣ በተለይ ሜላትን ተጠንቀቂያት ቢላትም እሷ ግን እስካሁን ድረስ ሰሞኑ ያው እንግዲህ መታረቃቸው እውነት መስሏት ደስ ቢላትም መጨረሻዋ ግን አሁን በጣም አስከፊ ሆኗል። ሰላም ሰላም፣ ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬም እንግዲህ ሲሎና ድራማ ይዤላችሁ መጣሁኝ። በጣም አጓጊና አስተማሪ ድራማ የሆነውን ይዤላችሁ መጥቻለሁኝ። እናም እንግዲህ ዛሬ ሜሉና የወርካ እህት ማለት ነው አሁንም ሲሎና ላይ ተንኮል እየሰሩ ይገኛሉ። መጀመሪያ ላይ እንግዲህ እንደታረቀ ሰው ሆና ነበረ። ይቅርታ አድርጊልኝ በጣም ተጸጽቻለሁ እያለች ነበር ይቅርታ የጠየቀቻት። ከዛ በኋላ እንግዲህ ተንኮላቸውን ቀጠሉ ማለት ነው። እና እነሱ ግን ያው የታረቋት የወርካ እህት የወርካ እህት እንግዲህ የታረቀቻት በምክንያት ነው። በምክንያት ነበር የታረቀቻት። ምክንያቱም እሷ እውነትም ስህተቷን አምና ከእሷ ጋር ሰላም ለመፍጠር ሳይሆን ያው ልትበቀላት ነበር የታረቀቻት። እናም እንግዲህ ሜላት ያው እንግዲህ በጣም ክፉና በጣም ጨካኝ ልጅ ስለሆነች ቪዲዮን አሳየቻት ማለት ነው። ቪዲዮን ወንድምሽን ይኸው ልትገለው ነበረ፣ እሷ ናት ያስወጋችው በማለት ነበረ የእንትን ያለቻት። ቪዲዮን ካሳየቻት በኋላ ነበረ የወርካ እህት የተቀያየረችው ማለት። እናም እንግዲህ የወርካ እህት አሁንም እንግዲህ ወርካ ሊያስረዳት ቢሞክርም በፍጹም አላምንም ብላለች። እምቢ ካልክ ለእናቴ ነው የምናገራት በማለት ነበር ያለችው። ከዛ በኋላ ነበረ ሜላት እንደነገረቻት ሲያውቅ ቀጥ ብለሽ ከቤቴ ውጭልኝ ሲላት ነበረ። በፍጹም ከቤት አትወጣም፣ እሷ ከወጣች እኔ እወጣለሁ እስከ ማለት ደርሳለች ማለት ነው የወርካ እህት። በጣም በሚያሳዝን ሁኔታ እንግዲህ ሲሎና አሁንም እንግዲህ ከወርካ ጀርባ ትሆንና በፍጹም እኔ ካልሆነ እኔ ሄዳለሁ በምትልበት ጊዜ አንቺ ዝም በይ አይመለከትሽም፣ አንቺን ደግሞ ጠብቂኝ ቆይ በማለት ያስፈራራቻት። እናም እንግዲህ የወርካ እህት ያው አስፈራርታት ማለት ነው። እናም ሜላት ደግሞ እያስመሰለት ተምሲላዋን ወይንም ደግሞ ድራማዋን እንደቀጠለ ነው። እያለቀሰች በቃ ይሄ ቤት ላይ መሄድ አለብኝ ትላለች።
እናም እንግዲህ ሜላት በመቀጠልም እንግዲህ ድቤ ደውሉላት ቤቱ ትሄዳለች። ከዛም እንግዲህ እኔ ልጄና ሚስቴን እፈልጋለሁ እና ወደ ቤትሽ ተመለሽ በሚላት ጊዜ ነበረ እርግጥና እኮ የውሸት ነው ማለት ነው። እኔ ወርካን ለማጥመድ ነው ይሄ ነገር ያሰራሁት አንተ ጅል በማለት ተሰድበዋለች። እሱም እንግዲህ ውጭልኝ ከቤቴ ብሎ አስወጥቷታል ማለት ነው። ግን ያው እንግዲህ አልተዋትም፣ ትመጣለች፣ ትሄዳለች። በፍጹም ሊተዋት አልቻለም። እናም እንግዲህ ድቤ የወደዳት ይመስላል ከሜላት ጋር ማለት ነው። ሜላት እና ድቤ ባይዞ ትንሽ ያው የተቀራረበ ባህሪ ያላቸው፣ ግን ደግሞ ድቤ አሁን በጣም በሜላት ፍቅር ተንገብግቧል። እናም እንግዲህ በዚህ በኩል ደግሞ ወርካ እሷን ቆርጦ ከቤት ለማባረር በፍጹም አልቻለም። ምክንያቱም እርጉዝ ነኝ ስላለች። እናም እንግዲህ ሲሎናም ውሸቷን እንደሆነ አውቃ ማለት ነው ቤት ውስጥ እንድትኖርም እሷን ብትኖርም ባትኖርም ግድ የለኝም ብላ ቤት ውስጥ ኑሮዋን ቀጥላለች። እናም እንግዲህ በጣም በሚገርም ሁኔታ ነበረ የወርካ እህት መሬት እንስጣት እንግደላት በምትልበት ጊዜ ሜላት እሷን በጣም በመደናገጥና በፍርሃት ኧረ እባክሽ ተይ፣ እንዴት እንደዚህ ይደረጋል? እንዴት እንደዚህ ታስበልሽ? እንዴት አድርገሽ አሰብሽው? ይሄን ያክል እንዴት ክፋት ታስበሽ? በማለት ትጠይቃታለች ማለት ነው። ግን እንደዚህ ካልሆነ ደግሞ ምንም አይነት አማራጭ የለንም፣ እንደዛ ነው ማድረግ ያለብን። ምክንያቱም እንደዛ ካላደረግን ከሲሎና በፍጹም ከኛ ካጠገባችን ዞር ልትል አይደለም። እኔ በህይወት እያለሁኝ አይኔ እያየሁኝ በፍጹም ወርካ ልትወስድብኝ አይገባም ትላለች ሜላት። እናም እንግዲህ የወርካ እህት ማለት ነው በፍጹም እኔ እያለሁኝ ወንድሜ እሷን አግብቶ አይኖርም፣ ሜሉዬ አይዞሽ በርቺ፣ እኔ ከጎንሽ ነኝ በማለትም ታበረታታታለች ማለት ነው። እናንተ ከዚህ ድራማ ምን ተማራችሁ? ይሄ ድራማ በጣም አስተማሪና ቁም ነገር አዘል የሆነ ድራማ ነው ማለት ነው። እናም እንግዲህ ብዙ ጊዜ መሀል ላይ የምትጎዳው ሲሎና ናት ማለት ነው። በዚህ በኩል ደግሞ ወርካ አለ። ወርካ ያው እንግዲህ እንደምታውቁት ቤት ውስጥ አልነበረም ማለት ነው። ሻሂ ከወንድሜ ሚስት ጋር ሻሂ ልጠጣ ብላ የተቀመጠችው ሻይ ልጠጣ ከወንድሜ ሚስት ጋር ብላ ተቀምጣ ማለት ነው። ያንን እንግዲህ የመረዙትን ሻይ ትሰጣታለች። እሱንም ስትጠጣ ነበረ ራሷን ስታ የወደቀችው ሲሎና ማለት ነው። በጣም በሚያሳዝን ሁኔታ የወርካ እህትን ራሷን ወንጀለኛ ለማድረግ ነው ሜሉ እየተጠቀመችው ማለት ነው። እና በፍጹም እንደዛ መሆን አልነበረበትም። ባይዞ ወርካ ደግሞ ብዙ ጊዜ ምነው ጤነኛ አይደለሽም እንዴ? ምን ሆነሽ ነው እንደዚህ አይነት ነገር አስተሳሰብ የምታስቢው? እናም አንቺ መቼ እና ደግሞ እስከ መቼ ድረስ ምን ያክል ብታውቂያት ነው ሜሉን ከእሷ ጎን ልትቆም የቻልሽው? በማለትም ወርካ በሚጠይቃት ጊዜ ነበረ እሷ በፍጹም እሷ እኮ የልጅ እናት ናት በማለትም እናም እንግዲህ ልትጋቡና ድል ያለ ሰርግ እንጠብቃለን በማለት የተናገረች የወርካ እህት። በመቀጠልም እንግዲህ ለእናቴ ነግራታለሁኝ ይሄ ሁሉ ጉድህን ልጅህንም አላምንም እንዳልክ ነግራታለሁ በምትለው ጊዜ ነበረ ወርካ የተሸነፈው። እናም እንግዲህ እሱም እንዲህ በማለት መልስ ሰጥቷል። ቤቴ ላይ ጸባይ ካልኖሯት ቤት ላይ ልትኖር ከፈለገች ቤት ላይ ትኖር፣ ግን ደግሞ እኔ በፍጹም ጭቅጭቅ አልፈልግም፣ ከሲሎናም ጋር በፍጹም እንዲጣሉ አልፈልግም በማለትም በሚናገር ጊዜ ነበረ የወርካ እህት በፍጹም ችግር የለውም ብቻ አንተ አንድ ክላስ ስጣትና እዚሁ ትኖር ለልጇ ስትል በምትለው ጊዜ ነበረ የተስማማው። ግን መጨረሻ ላይ ለሲሎና ጦስ ሆኗል ሁለታቸው ማለት ነው። ሲሎና እንግዲህ ራሷን ስታወድቃለች ሻዩን ከጠጣች በኋላ። በጣም 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 የሚገርመው ምክንያቱም የማይሆን ነገር ወይንም ደግሞ እና ምን እንግዲህ በጣም በማይታመን መልኩ ነው ማለት ነው እንደዛ የሆነው ማለት ነው። እናም እንግዲህ አሁን ወርካ መወሰን አለመቻሉ ነው ይሄ ሁሉ ያደረሰው። በጣም ነው የሚያሳዝነው። ምክንያቱም በጣም እንትን የሚል ነገር ነው እና እስቲ ከዚህ ድራማ ምን ተማራችሁ እናንተ? ቁም ነገር እንዴት ምን አይነት ቁም ነገር ወስዳችኋል? እናም እንግዲህ ወርካም እንግዲህ ምንድነው አንቺ እንደ እንስት ሁሌ የምትቀያየሪ አንዴ ሰው አንዴ አውሬ የምትሆኚው እያለም እንግዲህ እህቱ ጠይቋት ነበረ። እሷም እንግዲህ በፍጹም ያስወጋች እሷ ናት ብላው ነው ነገሩ የተጀመረው እንጂ የወርካ እህትና ሲሎና ታርቀው እውነቱን እንደዚህ ታርቀው ማለት ነው በእውነት ታርቀው አንድ ላይ ህይወታቸውን ቀጥለው ነበር። ግን መሀል ላይ ምን ተፈጠረ?
ይህን ቪዲዮ አላምን ስትላት ጭራሽ ከቤት ሊያስወጧት ሲሆን ማለት ነው ሜላት አምጥታ ይሄ ቪዲዮ ከድቤ ተቀብላ አምጥታ ለኦርካ እህት ትሰጣታለች። እና ለዛም ነው በቃ የኦርካ እህት የተቀየረችው ቪዲዮን ካየች በኋላ ነው እንጂ መጀመሪያ በጣም ተስማምተው ተግባብተው በጣም ተዋደው ነበረ ቤት ውስጥ እየኖሩ ያሉት። የኦርካ እህትም ይቅርታ ጠይቃ በአግባቡ እየኖሩ ነበር። መጨረሻ ላይ ግን ችግር ተፈጥሯል። እናም እንግዲህ ቪዲዮ ላይ ያላችሁን ሀሳብ አስተያየት እንግዲህ ኮሜንት ላይ አስፈሩልኝ። እንዲሁም አበረታቱኝ፣ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው። ቀጣይ እንግዲህ ምን እንደሚሆን አይታወቅም። ሲሎና ያው መድኃኒቱን ጠጥታ ወድቃለች ራሷን ስታ። በቀጣይ ደግሞ በጥሩ ቆንጆ ቪዲዮ ቆንጆዬ ቪዲዮ እንጠብቃለን። እስከዛ ድረስ ቸር ቆዩልኝ።